ጦርነቱ ተጀመረ። ኢራንን እየደበደቧት ነው። ኢራን የደበቀችውን ልታወጣ ነው። Breaking news story that Israel has launched a preventative attack against Iran. That's according to Israel's defense minister. የአሜሪካ የጦር መርከቦች፣ የአሜሪካ የጦር ጀቶች ወደ እስራኤልና ወደ መካከለኛው ምስራቅ ተቃርበው ነበር። አሜሪካ ለሳምንታት ምናልባትም ለወራት ዝግጅት ስታደርግበት የነበረው ጦርነት ነው በይፋ ተጀምሯል። ጦርነቱን የጀመረችው እስራኤል መስላለች። ነገር ግን ከጀርባ የአሜሪካ እጅ እንዳለበትና የሁለቱ ሀገራት ጥምረት እንደሆነ የአሜሪካ ሚዲያዎች ሳይቀሩ እየዘገቡት ነው። ትራምፕም አምነዋል። አሜሪካ በጥቃቱ መሳተፏን ትራምፕ አረጋግጠዋል። ፕሬዚዳንት ዶናልድ ትራምፕ በግል ትሩዝ ሶሻል ገጻቸው ላይ በለቀቁት የ8 ደቂቃ ተንቀሳቃሽ ምስል አሜሪካ ኢራን ላይ በተፈጸመው ጥቃት እጇ እንዳለበት ጠቁመዋል። A short time ago, the United States military began major combat operations in Iran. ፕሬዚዳንቱ ከኢራን ጋር የሚደረገው ድርድር ውጤት እንደሌለው ተናግረዋል። ኢራን የኒውክሌር ጦር መሳሪያ እንዲኖራት ፈጽሞ አንፈቅድም ያሉት ትራምፕ ለረጅም ጊዜ የቆየውን ሽብር ከእንግዲህ አንታገስም ሲሉ ተደምጠዋል። የዛሬው ጥቃት ከመሰንዘሩ በፊት ከኢራን ጋር ስለነበረው ድርድር ሲያወሱ ትራምፕ በሰላማዊ መንገድ መፍታቱን መርጥ ነበር፣ ነገር ግን እነሱ በጣም አስቸጋሪና አደገኛ ሰዎች ናቸው ብለው ነበር። እስራኤል ኢራን ላይ ያደረሰችው ድንገተኛ መብረቃዊ ጥቃት በአሜሪካ እገዛ የተፈጸመ ነው በሚል ተዘግቦ ነበር። የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ ቴህራንን ለቀው ወደ አስተማማኝ ስፍራ ተጉዘዋል ተብሏል። አሜሪካ ቀደም ብላ እንዳሳወቀችው የኢራኑን መሪ ካሚኒ የመግደል ዓላማ ነበራት። ይህን ዓላማ ለማሳካትም እስራኤል በካሚኒ ቢሮ አካባቢ ጥቃት እየፈጸመች ነው። ሮይተርስ እንደዘገበው መንፈሳዊ መሪ የተዛወሩት እስራኤል በቴህራን ላይ ድንገተኛ ጥቃት መፈጸሟን ተከትሎ ነው። ጥቃቱ የተፈጸመው በመሪው ቢሮ አካባቢ መሆኑ እየተነገረ ነው። በከተማዋ በርካታ ፍንዳታዎች ተሰምተዋል። አሁኑኑ ኢራን የአየር ክልሏን የዘጋች ሲሆን እስራኤል ደግሞ የአስቸኳይ ጊዜ አዋጅ አውጃለች። አልጀዚራን ጨምሮ የተለያዩ ዓለም አቀፍ መገናኛ ብዙሃን ጥቃቱን የተመለከተ መረጃን በሰበር ወሬ ይዘው ቀርበዋል። በዛሬው ዕለት እስራኤል በፈጸመችው የሚሳኤል ጥቃት ቴህራን ውስጥ 3 ፍንዳታዎች እንደተሰሙ የአካባቢው ሚዲያ ዘግቧል። እስራኤል ከኢራን የሚሰነዘርባትን የበቀል ጥቃት ለመከላከል የአየር ክልሏን ዘግታለች። ፋርስ የወሬ ምንጭ እንደዘገበው በማዕከላዊ ቴህራን ዩኒቨርሲቲ ጎዳናና ጃዋሆሪ በተባሉት ማዕከላዊ ቴህራን ክፍል ተደጋጋሚ የሚሳኤል ጥቃት ተሰንዝሯል። የአገሪቱ መከላከያ ሚኒስትር እስራኤል ካትዝ በመላ አገሪቱ የአስቸኳይ ጊዜ አዋጅ አውጀዋል። ጥቃቱ የእስራኤልና የአሜሪካ የጋራ ዘመቻ እንዲሁም ለብዙ ወራት ዝግጅት እንደተደረገበት የአሜሪካ ሚዲያዎች ዘግበዋል። የእስራኤሉ የመከላከያ ሚኒስትር እስራኤል ካትዝ እርምጃው ራስን ከጥቃት የመጠበቅና ቀርቦ የመከላከል ነው ብለውታል። አሶሺየትድ ፕሬስ የመረጃ ምንጭ ደግሞ የእስራኤል ጥቃት የተፈጸመው በኢራን ዋና ከተማ በከፍተኛ መንፈሳዊ መሪው አያቶላ አሊ ካሚኒ ቢሮ አካባቢ መሆኑን ተናግሯል። በትናንትናው ዕለት የአሜሪካ የውጊያ ጀቶችን አየር ላይ ነዳጅ መሙላት የሚችሉ በርካታ የአሜሪካ አየር ኃይል ቦይንግ KC-135 አውሮፕላኖች ቴል አቪቭ አቅራቢያ በሚገኘው ቤንጎሪዮን አውሮፕላን ማረፊያ ውስጥ ታይተው ነበር። አውሮፕላኖቹ ጦርነቱ ከመጀመሩ ከ2 ቀናት በፊት በስፍራው መድረሳቸው ተገልጿል። አሜሪካ በርካታ አይነት የጦር መሳሪያዎችን ወደ ኢራን አቅራቢያ ማጓጓዝ ከጀመረች ቆይታለች። እነዚህ KC-135 አውሮፕላኖች ረጅም ርቀት ተጉዘው ጥቃት የሚፈጽሙ ተዋጊ ጀቶችን በረራ ላይ ሳሉ ነዳጅ መሙላት የሚችሉ መሆናቸው የተገለጸ ሲሆን ይህም የአሜሪካ ጦር በቀጠና ያለውን ዝግጅት የሚያጠናክር ነው ተብሏል። አውሮፕላኖቹ እስራኤል የደረሱት በቴህራንና ዋሽንግተን መካከል የሚደረገው የኒውክሌር ፕሮግራም ድርድር እየተካሄደ ባለበት ወቅት ነው። ድርድሩ ቀርቶም ወደ ጦርነት አምርተዋል። ይህ በእንዲህ እንዳለ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ በኢራን ላይ የሚፈጸም ጥቃት ቀጠናውን ወደ ተራዘመ ጦርነት አይመራውም ሲሉ ተናግረዋል። የአሜሪካ ምክትል ፕሬዚዳንቱ በኢራን ላይ የሚፈጸም ጥቃት ቀጠናውን ወደ ተራዘመ ጦርነት እንደማይመራው ገልጸው በመካከለኛው ምስራቅ ማብቂያው የማይታወቅ ጦርነት እንደምንጀምር የሚነገረው መሰረተ ቢስ ነው ሲሉ አጣጥለዋል። ቫንስ ዲፕሎማሲያዊ መንገድን የምንመርጠው ካሉ በኋላ ያ ግን የሚመሰረተው ኢራን በምትወስደው እርምጃ ላይ ነው ብለዋል። በኢራንና በአሜሪካ መካከል በስዊዘርላንድ የተደረገው 3ኛው ዙር ድርድር ሐሙስ ዕለት ተጠናቋል። የአሜሪካና የኢራን ባለስልጣናት በጄኔቫ ባካሄዱት ድርድር ከፍተኛ ለውጦች መታየታቸውን የኦማን የውጭ ጉዳይ ሚኒስትር ገልጸው ነበር። ውጤቱ ወደ ጦርነት የሚያስኬድ ሆነ እንጂ ጦርነቱ ሳይጀምር በፊት አሜሪካ እግረኛ ሰራዊት ሳታዘምት ለቀናት የሚዘልቅ ወታደራዊ ጥቃት በኢራን ላይ ለመፈጸም የሚያስፈልጓትን የባህር ኃይልና የአየር ኃይል መሳሪያዎቿን በኢራን አቅራቢያ ማስጠጋቷን የሳተላይት ምስሎችና የአውሮፕላን መከታተያ መረጃዎች እያመለከቱ ነበር። ባለፈው ሳምንት ስዊዘርላንድ ውስጥ የተደረገው ድርድር ያለ ውጤት ማብቃቱን ተከትሎ አሜሪካ ከ150 በላይ ወታደራዊ አውሮፕላኖችን አውሮፓና መካከለኛው ምስራቅ ውስጥ ወደሚገኙ ጦር ሰፈሮቿ ማንቀሳቀሷን ዋሽንግተን ፖስት ዘግቧል። ባለፉት ሳምንታት አሜሪካ ያሏትን 2 ግዙፍ የጦር አውሮፕላን ተሸካሚ መርከቦችና ሌሎች የጦር መርከቦችን ወደ ፋርስ ባህረ ሰላጤ አንቀሳቅሳለች። አሜሪካ ከ20 ዓመት በፊት በኢራቅ ላይ ወረራ ካካሄደች በኋላ በባህረ ሰላጤው አካባቢ ከፍተኛ መጠን ያለው ኃይል ስታሰማራ ይህ የመጀመሪያው መሆኑ ተዘግቧል።
ወታደራዊ ታዛቢዎች እንደሚሉት የአሜሪካ ጦር ሰራዊት በአካባቢው አሁን ያለበት መጠን ባለፈው ዓመት ሰኔ በኢራቅ ላይ ጥቃት በተፈጸመበት ጊዜ ከነበረው የበለጠ ነው። ይህም አሜሪካ እግረኛ ሰራዊት ሳታዘምት በኢራን ላይ ለበርካታ ቀናት የሚዘልቅ ወታደራዊ ዘመቻ ለማካሄድ እየተዘጋጀች መሆኑን ያመለክታል ሲሉ ተናግረዋል። አሜሪካ ለኢራን ምን አይነት ዝግጅት እንዳደረገች ከላይ ሰምተናል። ኢራንስ ምን አይነት ዝግጅት አድርጋለች? ቀጥለን እንመለከተዋለን። ኢራን የደበቀችው ሚሳኤል ልታወጣ ነው። የአጸፋ መልሷ እየተጠበቀ ነው። ኢራን ምን አይነት ዝግጅት እያደረገች ነው የሚለውን ጉዳይ ስንመለከት ኢራን እጅ አልሰጥም እያለች ነው። የተደበቀ የጦር መሳሪያን እያወጣች እኔም ዝግጁ ነኝ እያለች ነው። ዋሽንግተንን በፍርሃት ያራደ፣ ቴልአቪቭን በድንጋጤ ያስበረገገ፣ ዓለምን ያስገረመ አደገኛው ዓለም የተደነቀበት ተአምር የተባለ የኢራን ዋሻ ሰንጣቂ ሚሳኤል በአደባባይ ተገልጧል። ይህ ሚሳኤል በቀጣይ እስራኤል ላይ ይተኮሳል ተብሎ ይጠበቃል። ነገር የሆነው እንደዚህ ነው። ባለፈው ዓመት በሰኔ ወር ነበር ያ እንዳይመጣ የተሰጋው ቀንና ሰዓት ደርሶ ለ4 አስርት ዓመታት የዘለቀ የከፋ ጠላትነት ገንፍሎ በመጨረሻም እስራኤል ክብሪቱን ለኩሳ የኢራን እስራኤል የአየር ላይ ጦርነት የእሳት ኳስ እያወራወረ 12 ቀን የሰነበተው የሁለቱ ጦርነት የተካሄደው። በወቅቱ ከእስራኤልና ከአሜሪካ በኩልም በቴክኖሎጂ የተራቀቁ ሚሳኤሎች ተተኮሱ። ይህኔ ነው ኢራን በዚህ ለጥፋት ተብሎ የተተኮሰባትን ሚሳኤሎች ከአዋራው ቅሪትና ስብርባሪ በመሰብሰብ በአስደናቂ የሪቨርስ ኢንጂነሪንግ በስልጡን የፋርስ ሳይንቲስቶቿ ወደ ራሷ በመቀየር ለአሜሪካ ስጋት የሆነ አደገኛና ወታደራዊ መሳሪያነት የቀየረችው። በወቅቱ ኢራንን የኒውክሌር ኃይልም ለማክሰም ከአሜሪካ በኩል የተወረወሩትን ከባድ ያልፈነዱ የአሜሪካ መሳሪያዎች በማሰባሰብ ዋይት ሃውስን ኩም ያሰኘ፣ በእስራኤል ኬኔት ፓርላማ ፍርሃት ያራደ የአሜሪካን ቴክኖሎጂ ከኢራን የሚሳኤል ጥበብ ያዋሃደ መሳሪያ በመስራት ይፋ አድርጋለች። ኮራም ሻህር ፎር ስትል የሰየመችው በክልሉ የረጅም ርቀት ሚሳኤል ስርዓቶች ቀዳሚ ሆኖ ምድርን ሰንጥቆ ባሻው ስፍራ ጥቃት ማድረስ የሚችል 2000 ኪሎ ሜትር ወይም 1240 ማይል ርቀት የሚምዘገዘግ 1500 ኪሎ ግራም የጦር ጭንቅላት የመሸከም አቅም ያለው ሲሆን ኢራን በመንግስት ፕሬስ ቲቪ እንደገለጹት እጅግ የላቀ የረጅም ርቀት ባሊስቲክ ሚሳኤል ብሎታል። ይህ አዲሱ መሳሪያ እጅግ ዘመናዊና ከባድ ቴክኖሎጂ ያለው ምድር ሰንጣቂ የጦር ራስ ያለው በኢራን ቀደምት ባሊስቲክ ሚሳኤሎች ክራም ሻህልና ከመር ማስወንጨፊያዎች ላይ መግጠም የሚችል በመካከለኛው ምስራቅ ያሉትን ሁሉንም የአሜሪካ የጦር ሰፈሮች የመምታት አቅም ያለው በመላው እስራኤል የሚገኙ ምሽጎችን ወደ ታች ጠልቆ በመግባት የሚደረምስ መሆኑን የተነገረው። ይህ በክልሉ የረጅም ርቀት ሚሳኤል ስርዓቶች ቀዳሚ ሆነው ኮራም ሻህር ፎር የተባለ 2000 ኪሎ ሜትር ርቀት ያለው 1500 ኪሎ ግራም የጦር ጭንቅላት የመሸከም አቅም ያለው ኢራን በመንግስት ፕሬስ ቲቪ እንደገለጹት እጅግ የላቀ የረጅም ርቀት ባሊስቲክ ሚሳኤል ከችግር የተወለደው ይህ መሳሪያ አሰራሩም አስደናቂ ነው። ሰኔ 2025 የአሜሪካ አየር ኃይል ፎርዶ የተባለው የኢራንን ኒውክሌር ማብለያ ለማውደም በርካታ የጂቢዩ 57 ቦምቦችን ጣለ። የአጋጣሚ ሁኔታ ሆኖ አንዳንድ ቦምቦች አልፈነዱም ነበር። ይህን ነው ወዲያውኑ የምዕራቡ የስለላ ድርጅቶች ሳይደርሱባቸው ከያሉበት በመሰብሰብ በመፈታታት የመሳሪያውን ስማርት ቴክኖሎጂ የፊውዝ ቴክኖሎጂ በመስበር የአየር ኃይል ሳያስፈልጋት ከድምፅ ፍጥነት 16 እጥፍ የሚምዘገዘግ የአሜሪካን የምርምር ውጤት ወደ ራሷ የተራቀቀ መሳሪያ ማድረግ ችላለች። ምዕራባውያን የሚጠቀሙበትን የቦምብ ናሙና ከኢራን ስልጣኔ ጋር በመቀላቀል ከህዋ ወደ ምድር ሲምዘገዘግ ለእይታ የሚያስቸግር ጠንካራ ኮንክሪትና ተራራዎችን በመቦርቦር ልክ ከታሰበለት ስፍራ ሲደርስ በመፈንዳት ኢላማውን መምታት የሚችልም ነው። ዋሽንግተን የሚገኘው የሲኤስአይኤስ የአስተሳሰብ ታንክ መግለጫ መሰረት ኢራን እስራኤልን ለመምታት የሚችሉ በርካታ ሚሳኤሎች እንዳሏትና አንዳንዶቹ በ12 ቀናት ጦርነት ውስጥ ጥቅም ላይ መዋላቸውን የገለጸ ሲሆን ከተተኮሱ በኋላ በ3 ደረጃዎች የሚያልፍ በጠፈር ውስጥ ከእይታ ነፃ በረራ ማድረግ የሚችል ያለሞተር ግፊት ወደ ምድር ተምዘግዝጎ የባሊስቲክ ቅስት ጫፍ ታርጌቱ ላይ እስኪደርስ ድረስ ለእይታ የማይገለጥ ከባቢ አየር አልፎ ምድሩን ሰንጥቆ የእስራኤልን መሸሸጊያ የምድር ቤቶች፣ የአሜሪካን ዋሻዎች፣ የተራራ ምሽጎች ማውደም የሚችል መሆኑ ተነግሯል። በኢራን አብዮታዊ ጥበቃ IRGC ከፍተኛ የጦር አዛዦች ታጅቦ በድምቀት ይፋ የተደረገው ኮራም ሻህር ፎር ወይም ከይበር ባሊስቲክ ሚሳይል የቴህራንን ወታደራዊ ዶክትሪን ከመከላከል ወደ ማጥቃት ስልት ወይም ኦፌንሲቭ ስትራቴጂ ያሸጋገረ ታሪካዊ ክስተት ነው። ይህ ሚሳኤል የኢራን የመከላከያ አቅም ምሰሶ ብቻ ሳይሆን በመካከለኛው ምስራቅ ለሚገኙ ተቀናቃኞቿ የተላከ ግልጽ ማስጠንቀቂያና የኃይል መግለጫ ነው ተብሏል። የኢራንን አገዛዝ የሚኮንኑ ተቃውሞዎች በአገሪቱ በቀጠለበት በአሁኑ ሰዓት አሜሪካ ተቃዋሚዎችን ወግና በኢራን ላይ ጥቃት የምትፈጽም ከሆነ በቀጥታ እስራኤልና የአሜሪካ ወታደሮች ኢላማ እንደሚሆኑ የኢራን የፓርላማ አፈ ጉባኤ አስጠንቅቀዋል። ኢራን ካላት የኒውክሌር መርሃ ግብር በተጨማሪ ያሏት ተወንጫፊ ሚሳይሎችና የባህር ኃይል ሰራዊቷ ከባድ የደህንነት ስጋት ናቸው ስትል አሜሪካ አሳውቃለች። የውጭ ጉዳይ ሚኒስትርና የትራምፕ ከፍተኛ የብሔራዊ ደህንነት አማካሪ የሆኑት ማርኮ ሩቢዮ ለረጅም ጊዜ አሜሪካ ስጋት ሆና የቆየችው ኢራን አሁንም አሳሳቢ ሆና ቀጥላለች ብለዋል።
ከአሜሪካ ጋር በምታካሄደው የኒውክሌር ግንባታ ዙሪያ 3 ድርድሮችን ያደረገችው ኢራን የኒውክሌር ፕሮግራሟ ለሰላማዊ አገልግሎት ብቻ የሚውል ነው ስትል በተደጋጋሚ ስታስተባብል ቆይታለች። ባለፈው ሰኔ በአሜሪካና በእስራኤል ጥቃት የተፈጸመባት ኢራን የኒውክሌር ማዕከላቷ ከወደሙ በኋላ መልሳ እንዳትገነባ ተነግሯት ነበር። ነገር ግን አሁንም መልሰው ለመገንባት እየሞከሩ መሆናቸው ይታያል ያሉት ሩቢዮ አሁን ዩራኒየም እያዳበሩ ባይሆንም እዚያ ደረጃ ላይ ለመድረስ እየሰሩ ነው ሲሉ ገልጸዋል። ከኒውክሌር ፕሮግራሟ በተጨማሪ ኢራን ረጅም ርቀት መጓዝ የሚችሉ በርካታ ሚሳኤሎች እንዳሏትና ይህም በአሜሪካና በአጋሮቿ ላይ ከባድ አደጋን የሚደቅን እንደሆነ አክለዋል። ይህ የኢራን የተወንጫፊ ሚሳኤሎች ፕሮግራም በተለይም አጭር ርቀት የሚጓዙት በቀጠናው ያሉትን የአሜሪካ አጋሮችና የጦር ሰፈሮችን ኢላማ የሚያደርጉ ናቸው ብለዋል። አሜሪካ በኢራን ዙሪያ ያሉት የተባበሩት አረብ ኤምሬቶች፣ ኳታር እና ባህሬን ዋነኛ ወዳጆቿ ሲሆኑ ወታደራዊ ሰፈርም አላት። ሩቢዮ ጨምረውም የኢራን የባህር ኃይል አቅም አሳሳቢ መሆኑንና የንግድ መርከቦችንና የአሜሪካን የባህር ኃይል አባላትን ኢላማ ሊያደርጉ ይችላሉ ብለዋል። ኢራን ከኒውክሌር ፕሮግራሟ ውጪ በሚሳኤሎቿ ላይ ከአሜሪካም ጋር ሆነ ከሌላ ወገን ጋር የመነጋገር ፍላጎት እንደሌላትና ይህንንም ትልቅ ችግር ሲሉ ገልጸውታል። ሁሉም እንዲያውቁ የምፈልገው ኢራን ከኒውክሌር ፕሮግራሟ ባሻገር በዋናነት አሜሪካን ለማጥቃት የሚሉ መደበኛ የጦር መሳሪያዎች አላት። ጥቃት ለመፈጸም የሚወስኑ ከሆነ ግን ጉዳዩ ምላሽ ሊሰጠው ይገባል ሲሉ አስጠንቅቀዋል። በሀገራቸውና በኢራን መካከል የሚደረገውን ድርድር በተመለከተም ፕሬዚዳንት ትራምፕ ዲፕሎማሲያዊ መፍትሄ እንዲገኝለት እንደሚፈልጉ፣ ነገር ግን ንግግሩ የማይሳካ ከሆነ ሌሎች አማራጮች ክፍት መሆናቸውን አመልክተዋል።